بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح السنة للإمام البربهاري رحمه الله. هنا عنوان جمرا نالترسنهم مترشا أكبرين وسلنياكم نو طيب أمور فقهية عدة من المسائل الاعتقادية من العنوان نبر أبزاهن واتنا ايتن ما جرشا ولا يناكم نو من العلم ولا بأس بالصلاة في السراويل إلال يدي سراويل مفرد نو بصيغة الجمع على مفرد سروال ميبال علو سراويل جمع نو يالو علو في الخلاصة مالفالم يمتعل سويو يالو يالو ولا بأس تشجر يلم معك بالصلاة بمسجد في السراويل سراويل ميبال يلبس عينة لبسو سويو بيسجد تشجر يلبت معك يدي شرط ذكرال يا شرط كتمالع سري لبسو مسجد ችግር የለውም ሱሪው ምን መሆን አለበት አብዛኛው አሁን ያለ ሱሪ አይደለም አብዛኛው አሁን ብዙ ጊዜ መሰላውን ብያለሁ በሌላ በሐዲስ ደርሳችን በመናምን ደርሳችን ቃሪያ ሁሉም ይሉት አለ ብለዋል በቃሪያ አይሰገድም ቃሪያ አብታይት ከተዘጋ አብታይት ከፍታል ብለዋል እንጀራ ትበላበታል ልብስ ላይ ምን አድርገውታል ይያሉና ነው ቃሪያ ምልት ልብስ አለ በጣም እስችግርግር የሚያደርግ እንዴት እንደሚገባ እንዴት እንደሚወጣ والله اعلم سالنا بعض الشباب استخدام የሚያደርጉት ነገር አለ በሆነ ነገር አሙለጭልጮ እንዲገባ አድርገው ያ አላህ والله ሸባቡ የደረሰበት ደረጃ በጣም منحط የሆነ ደረጃ ይሄ ሁሉ ምንድን ለማድረግ ነው ማለሽ احياء لسنن الكفر እነዛኞቹ ሰው ስለሚሰሩት እኮ በዚህ አሁን ጀላቢያ ስንለብስ ሽርጥ ሲለበስ ሰዎች ያስጠላል ያስጠላል ፍጥራው መንኩስ ካልሆነ والله ያስጠላል ያምራል የሚያስጠላው ሲሄኛውን አውራውን እንደዛ አድርጎ ሰውነቱን ያልሆነ አድርጎ ሸቀቅ ሲል እሱ ያስጠላል ግን ሰዎች እሱ ያምራቸው አልሙሂም ወደ ኪታባችን እንመለሳለን ሱሪ ሰግዶ ለብሶ በመስገድ ምንም አይነት ችግር የለም እንግዲህ አውላው ሱሪ ከለበስ ከላው ላይ ቀሚስ ብትለብስበት የጀላቢያ የሚባለው ወይ ሽርጥ ብታረግበት ላሸካ انه افضل ግን ሱሪ ጋር የሆነ ለብሰ በሱሪ ብትሰግድ ሱሪው ምን ከሆነ ብለናል واسعا فضفاضا مرتخيا الى الشارح وكذلك غير مسبل ደግሞ ስስ ሆኖ ደግሞ የውስጡን የሚያሳይ ካልሆነ ጥብቅብቅ ያለ ካልሆነ ሶላት ስትሰግድ ሩኩዑን ስጁዱን ተሸሁዱን በደንብ አድርገህ እንደታዘዝከው የሚያስደርግህ ማይከለክልህ ከሆነ ሱሪ ለብሶ በመስገድ ምንም አይነት ችግር የለም ማለት طيب የጻፉት አለ حديث أن النبي صلى الله عليه وسلم نهى عن الصلاة في السراويل የሚለው ሐዲስ አለ እንግዲህ ነብያችን صلى الله عليه وسلم ሱሪ ለብሶ ከመስገድ ከልክለዋል የሚለው ሐዲስ ደረጃውንና መስደሩን ሊነግሩን ነው ማን ኪታብ ላይ እንደሚገኝ ደረጃው ምን እንደሆነ ልብ እንበል እዚህ ኪታብ ማሲገሪሃ ሰውየው ተخريج አድርገዋታል ሐዲሱን ምን ማድረግ አለበት የሚዘከረውን ኪታብ መግለጽ ነው ሐዲሱ በረቅም ከሆነ ረቅሙን አይተ ደረጃተ الحديثን صحيح ከሆነ في الصحيحين ከሆነ لا كلام ብለናል ከነሱ ውጪ ከሆነ ደግሞ ደረጃውን ይናቅ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም سري لبسه كمسجد كالكلوال إملو حديث من حديث جابر رضي الله عنه صحابي جابر نوالو أخرجه الطبراني في الأوسط انقديه طبراني مبال إمام له 3 معاجم المعجم الكبير على الأوسط على الصغير على سلزه مكاكلن يوم معجم لاي في الأوسط رقم الحديث 7837ኛ ሐዲስ ሙዕጀም الطبراني الاوسط አሁን የተባለው ቁጥር ላይ ዘግቦታል ይላል ራዊው من الصحابه ማናቸዋል ጃብር
وضعفه الألباني في الضعيفة حديث الألباني في سلسلة الأحاديث الضعيفة 4721 حديث أي سبتم بلو تعالى ስለዚህ ሐዲሱ ካልሰበተ ሁክሙ ምን ይሆናል አብሮ አይሰብትም እና ሱሪ ለብሶ መስገድ ምንም አይነት ችግር የለበትም ይሄ እንግዲህ መሳኢል الفقهية ነው ወላ من المسائل الاعتقادية فقهي ነው መስአለው المسألة فقهية لكن የተወሰኑ መሳኢሎችን في مسائل الاعتقاد ያመጧቸዋል ለምን የሆነ ውዝግብ ወይም ደግሞ ኺላፋት ሲኖር ያመጧቸዋል ብለናል ከነዛ መስአላ መካከል ይሄንን አየ ስለዚህ ሱሪ እንግዲህ ይሄንን ይዘህ አሁን ባሉ ሱሪዎች መስገድን እንዳታበቃ ሻሪሁም ነካ አርገዋል ብያለሁ ሸርጡን አሁን የተባሉትን ያሟላ ከሆነ ከማንኛውም አይነት ልብስ ይሁን ጂንዚ ይሁን እንደውም ጂንዚ ያሸባብ ሰፋ ያለ ከሆነና አጠር ያለ ከሆነ ደንዳና ልብስ ነው አስተር ነው እንዳንድ ሰዎች ጂንዚ ላይ ምን ያላቸው ሰዎች አሉ ዝም ብለው ቡግድ ያላቸው ሰዎች አሉ ዘመናዊ ዑለሞቻችንም በጊዜ ያሉት ማለት ነው ችግር የለውም ብለዋል في فتاوى حول بنطال الجنزي للشيخ صالح الفوزان حفظه الله ስለዚህ አሁን ያልነውን የጠበቀ ከሆነ ችግር የለውም ከዛ የወጣ ከሆነ ለመስጊድ የሚያስቸግርህ ከሆነ ብዙ ሱሪ ያስቸግራል ሱጁድ ስታረጉ እየተቸገራችሁ ነው የምታረጉት ሩኩ ሲያረግ ገና ሳያረግ ወደ ላይ እንት ሱሪውን ምን ያረጋዋል እንዳይይዘው ሰብሰብ ያረጋዋል ካልሰበሰበው ምን ይሆናል ይሄ ጠባብ ሆኖ ሙለሰቅ ሆኖ አውራን ሙሐጅም የሚሆን ከሆነ የተረደድ ማበይነ ቡጥላን الصلاه وكراهته መካከለኛ ምናምን የሆነ ነገር ከሆነ ሶላቱ ምንድነው ነው ምንለው ማል ከራሃ ይቻላል ይላል እኔ አይደለም ያልኩት አሻሪ ከዛ አልፎ በጣም የሚያጨናንቅና ይሄንን አውራህን በዛሂሩ እንኳን ባይታይ ቦታውን እንደዛ አድርጎ የሚያሳየው ከሆነ የሸባብ ሱሪ ባንቱን ሁሉ የሚያሳይ ሱሪ ያለ እሱ ከሆነ እንዳለበስክ ነው ይሄ ታፋ የሚባለው ነገር እኮ ከሴትም አውራ ነው ካንተም አውራ ነው ስለዚህ ሰፋ ያለ ከሆነ ችግር የለውም እንደዛ ካልሆነ ሶላትህ ምን ይሆናል ተዓብ ብቻ ይሆንብና يبقى ሱሪ የሚባለው ነገር እንግዲህ እንዳሳለፍነው ብዙ ኪታቦች ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰበተ አንሁ اشترى ይሄ ሲርዋል ምን አርገዋል ብለና ነብያችን ሰለላሁ ዐለይሂ ወሰለም ገዝተውታል ለብሰውታል አለበሱትም የሚለው ላይ ይወዛገባል بسند صحيح ለመልበሳቸው የሰበተ ነገር የለም ግን استنباط ያረጉት ከገዙት ምን ሊያረጉት ነው አሉ ከተገዛ ምን ሊሆን ነው የሚገዛው ስለዚህ ችግር የለው አንዳንድ ሱሪ ጋር ሸይጣን ያለባቸው ሰዎች አሉ ወሁም ላቢሱነሁ ይለብሳሉ እኮ ላይ ዝም ብሎ የሚሄድል ሽርጥም ለብሶ ቀሚስም ለብሶ ወስጧል ዝም ብሎ ባዶ መሄድ ሰው አለ የለም አለ ውስጥ እንግዲህ አንተ ቁምጣ ልትለው ትችላለህ ሾርቲ ልትለው ትችላለህ ፓንት ልትለው ትችላለህ ይሄ ሁሉም ምን አንዋዕ ሰራዊል ነው የሚባል እና ይሄ ሲርዋል የሚባለው ነገር ሶሒሐይን ብንገልጽ አለ ቡኻሪ ሙስሊም ብታይ ኢህራም የሚያረግ ሰው የማይለብሰው ልብስ እዛ ላይ ቀሚሶችን ሲዘክር ጥምጣምን ሲዘክር ማንና አብሮ ይዘክራል ይያልን ነው ሰራዊልንም እንዳይለብስ ስለዚህ የታወቀ የሚለበስ ልብስ ነው ሰራዊል ማለት እንደውም አልፎ ምን ይላል فمن لم يجد إزارا فليلبس السراويل في صحيح الحديث إلى لا يلبس صحيح شباب كيف እንደዚህ የተባለ ሌላ ነገር ውስጥ መግባት ይሄን ያለባበስ አይነት ከመንሃጅ መቁጠር ይሄ ትንሽ ያለ ማወቅ ይሆናል እና ከዚህ በላይ አንል ነብያችን ሰለላሁ ዐለይሂ ወሰለም ገዝተውታል ብለናል ሀዲ ማን ነው ዛድል መዓድ ያለው ሰው ካለ ኢብኑ القيم ለብሰውታል የሚል እዛ ላይ አስብተዋል ይባላል ابن القيم عليه رحمة الله لكن العلماء ردوا عليه قال تقبلواچوم መገዛቱ ሰብቷል ሊለበስ ነው የተገዛው ብለናል እዛም ሙህሪም የማይለብሰው ልብስ ሲጠየቁ ነብያችን ወይ የሚለብሰው ልብስ ሰለላሁ ዐለይሂ ወሰለም ሲጠየቁ በሰውነቱ የተለካ ራስ የሚሸፍን እንደ ቀሚስ ጀላቢያ ማለት ነው እሱን አይልበስ አሉ ሱሪ አይልበስ አሉ ኢማማ አይልበስ አሉ እንግዲህ ሙህሪም ካልሆነ ምን ያረጋል ማለት ነው ከዛ ምን ረዳው ሱሪ ይለብሳል ከለበሰው ምን ያረጋል ይያልን ይሰግድበት እንደውም ኢዛር ካላገኘ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሳቢት ነው ሐዲስ
ሙህሪም ሆኖ ራሱ ምን ይልበሳል ሱሪ ይልበሳል نعلين ነጠላ ጫማ ካላገኘ ሙህሪም ሆኖ ምን ይልበሳል فليلبس الخفين في بعض الروايات وليقطعهما أسفل من الكعبين ይሄ እንግዲህ መዲና ያለ ያሉት በኋላ እዛ ሚና ላይ ወይ ማዕረፋ ላይ ሲخطቡ ደግሞ وليقطعهما ያለውን ምን አላረጉም ብለና ጀምዑን ምናምኑን ዘላስ እና ሰራዊል ሸርጡን ያሟላ ከሆነ መልበሱም ችግር የለውም ተለብሶ ቢሰገድም ችግር የለም ላበእሰ የተባለ ስለሆነ ችግር የለም ሐዲሱ ሱሪ ለብሶ ከመስገድ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል የሚለው ቦታውን መስደሩን ጠቅሰዋል ደረጃተል ሐዲሱን ጠቅሰዋል አይሰብትም ሐዲሱ ካልሰበተ حكم ما አብሮ አይሰብት طيب الفقرة التالية النفاق إلى العنوان والنفاق نفاق مالت እንግዲህ ለሁለት ይከፈላል ይሄ النفاق الأكبر ነው የሚያርፉልን الذي هو النفاق الاعتقادي الذي يخرج عن الملة الله يطبقن كنفاق كتلكم كتنشم الله يطبقن كنفق يتيازنوا والنفاق قالوا سيعرفልን أن تظهر الإسلام وتخفي الكفر بلوز ملال ينيا بخطاب ነው እዚህኛው ላይ ደግሞ أن يظهر الإسلام ويخفي الكفر بالضمير بياء الغائب አርጎ بالضمير የሚልም ምን ያረጋል ብለዋል ጨምረዋል ይሄ نسخة الشارح طيب ምን ይላል እንግዲህ እናመሳክራለን ሸርሁን ባንቀራው መትኑን ያመሰካከርን እንሄዳለን طيب والنفاق أن يظهر الإسلام يظهر يعني بياء الغائب باللسان ويخفي الكفر بالضمير የኛ ንስኻ ደግሞ ይሄ መትኑ ምን አለ አብዛኛው መትኑን ስለያዘ መትኑ ላይ ነው ዝንባሌያችን መትኑን ነው መትኑን እየፈሰርን ነው እንድንሄድ ማለት ነው ስለዚህ والنفاق نفاق ማለት አሉ أن تظهر الإسلام እስልምናን ግልጽ መናገርህ ነው አሉ باللسان የሚል የለም እዛ ላይ باللسان አምጥተና وتخفي الكفر እዛ ላይ ደግሞ ويخفي الكفر بالضمير الضمير هو القلب ضمير ማለት እንግዲህ ይሄ ضمائر ضد الظاهر ضمير ይባላል ብለናል سبب التسميه አንደኛ حرف ትንሽ ስለሆነ من الضمور وهو الهزال ብለናል አንደኛ ደግሞ لاستتاره ቀልብ ውስጥ ያለ ነገር ያሸባብ ظاهر ነው مستتر ነው ስለዚህ ضمير የተባለው ይሄ ቀልባችንም لاستتاره استتاري ما فيه بنفاق الله يطبقن ትንሽ ቆም እንላለን نفاق ላይና ወደሚቀጥለው እናልፋለን نفاق ለስንት ይከፈላል ብለናል ለሁለት ይከፈላል አሁን እዚህ ላይ ያعرፉልን በምላስህ كلمتي الشهادتين ተናግረ በቀልብ ኩፍርን اعتقاد የምታረግ ከሆንክ ይሄ ምን አይ ነው ይሆናል اعتقادي ነው ሰውየው ምን አይደለም እየተባለ ነው ሙስሊም አይደለም እንግዲህ ቁርአን አብራርቷል ኢማም መግሪብ ላይ የቀራው አሁን ሱረቱል ሙናፊቁን ራሳቸውን የቻለች በእነሱ ስም የተሰየመች ምንድነው አለች ቁርአን ላይ ሱራ አላቸው የዘይድ ኢብኑ አርቀምን ሐዲስ አሳልፈናል في الصحيحين በሱ ምክንያት እንግዲህ ሆነ غزوه ላይ لئن رجعنا الى المدينه ليخرجن الاعز منها الاذل بهنا مشكله بين المهاجرين والانصار የተከሰተ ብዙ ቂሳውን ብለናል እዛ ላይ ምለው ስለነበረ ሲጠየቁ ድምድም አድርገው አላልንም ይሄ ዘይድ ኢብኑ አርቀም ሰምቻለሁ ብሎ ላጎቱ ተናግሮ አጎቱ ለነብያችን ሰለላሁ ዐለይሂ ወሰለም ሄዶ ተናገረ ይሄ ሰውዬ ሲሙሉ ልጅ ስለነበረ ህፃን ነው من صغار الصحابه እሱ እንግዲህ ተሳስቶ ይሆናል አሉ የተወሰኑ ሱሐቦች ቂሳውን እንዳልነው ጨነቀው ሲመለስ በቃ ወደ መስጊድ መሄድ ተወክሏል ጨንቆት ከዛ በኋላ አላህ Subhanahu Wa Ta'ala ምንን አወረደ ይችን ሱረቱል ሙናፊቂንን ሰበቡ ኑዙልها ምንድነው እየተባለ ነው بسبب زيد بن أرقم ያኛው رأس المنافقين عبد الله بن أبي بن سلول የሚባል እሱ ስለነበረ ያለው አብራርቶ እዛ ላይ ተናገረ ስለዚህ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙናፊቆች نفاقهم اعتقاد لكن النبي صلى الله عليه وسلم كان يعاملهم معامله بظاهر معامله ያረጋቸዋል እንጂ አለዛ በተለይ አትስገድ
በእነሱ ላይ ሰግደውበታል ኢብኑ ኡበይ لكن الله سبحانه وتعالى ከዛ በኋላ ولا تصلي على احد منهم مات ابدا ولا تقم على قبره انهم كفروا بالله ورسوله الى اخر الايه እና ይሄንን اعتقاد ያረገ ሰውየው ምንድነው ካፊር ነው እየተባለ ስለዚህ ከኒፋቅ መፍራት መጠንቀቅ ይገባናል ሱረቱል በቀራን ብንቀራ ለምሳሌ ብዙ አያቶች እናገኛለን እንግዲህ እዛ ላይ الناس ለሶስት ይከፈላል ሙእሚኖች አሉ ኩፋሮች አሉ አሁን የተባሉት ደግሞ እነማን አሉ ሙናፊቆች አሉ የሁሉንም ድርሻ ብናይ ቁርአንን በተደብር ብንቀራ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون سنت آيات كررها سلم مؤمنوج بامست آية تقلل لارقو أسكمت كاتلوه للتنياون بودن إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم سنت آية ها بهولت آية بتشا تقلل لارقو يكفاروچن تناق يي منافقوچ سيدرس ومن الناس من يقول آمنا بالله وباليوم الآخر ها وما هم بمؤمنين قدمهم إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون الزالي إلى قوله إن الله على كل شيء قدير بتقوتروا ومن الناس كملوا إن الله على كل شيء قدير ملوا درس أسراسوس تنقصنا يذكر واضح يا شباب بالنسبة للمنافقين بتام ብዙ አንቀጾች ذكر ይሄም የሚመራው ምንድነው ይላሉ العلماء ائمتنا على خطوره النفاق نفاق በጣም አደጋ በመሆኑ ላይ ይመራል እንግዲህ 5 2 13 ስንት ይሆናል 20 آية ከዛ በኋላ اول امر في القران ምንድነው ብለናል يا ايها الناس اعبدوا ربكم الذي خلقكم አንዳንድ ሰዎች ተቁ ይያሉ የሚቀሩ አሉ ይሄማ ይሳሳት የለም ይሳሳታሉ لكن ተቁ አይደለም አያው የሚለው ምንድነው የሚለው اعبدوا اول امر في القران ምንድነው ይያልና الامر بالعباد ስለዚህ ኒፋቅ በጣም መዘዙ ከባድ ለመሆኑ ከነዚህ አያቶችም ከተቀራው ሱራም እንረዳለን ወደ ሷሃቦች ስንመጣ ሷሃቦች ኒፋቅን በጣም ይፈሩት ነበር ብዙ ጊዜ ብለናል ሸባብ ቀራናቸው ረሳኢሎች ላይ ابن ابي مليكه የተሰኘ ታቢዒ 30 من اصحاب አግኝቻለሁ ይላል ከነብያችን ሰለላሁ ዐለይሂ ወሰለም ሷሃቦች ስንት አግኝቻለሁ ይላል 30 የሚሆን ሷሃቢ ደርሼባቸዋለሁ ይላል ሁላቸውም ካኑ ይخافون النفاق على نفس እንግዲህ ከሷሃቦች አላህ ተዝኪያ ያረጋቸው ኒፋቅን ይፈሩ ነበር احد السلف من ይላል لا يخافه الا مؤمن ولا يؤمنه الا منافق ኒፋቅን የሚፈራ የለም ሙእሚን ቢሆን እንጂ ከኒፋቅ ደግሞ ምንም ኒፋቅ የለብኝ ብሎ አምን የሚያረግ የለም እዛ ውስጥ የገባ ቢሆን እንጂ حتى امير المؤمنين እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሸይጣን አንተን በዚህ መንገድ ካየ ምን አብለዋቸዋል ዑመር መንገድህን ትቶ በሌላ መንገድ ነው የሚሄደው የተባሉት እንኳን بعض اسماء المنافقين ينغرواቸው صحابي ስለነበሩ حذيفه በመባል የሚታወቁት صاحب سر رسول الله صلى الله عليه وسلم رضي الله عنهم جميعا እሳቸውን ይጠይቁ ነበር ብለን አንሹዱከ بالله بالله ጠይቀሃል هل عدني رسول الله صلى الله عليه وسلم من المنافقين عمر ከሙናፊቆች ናቸው ብለዋል ብዙ ጊዜ ተሐሺ ያደርግ ነበር መልስ ከመስጠት حذيفه رضي الله عنه በኋላ ሲያጠነክሩበት ምን አለ لا አንተ ከነሱ ውስጥ አልተቆጠርክም ወለን ኡዘኪ አሐደን بعدك ማነው ያንን የሚለው حذيفه لا لامير المؤمنين كذلك ያው ነበር ይባላል ዑመር رضي الله عنه እንግዲህ ابن ابي ላይም እንዳይሰገድ ከልክለው ነበር ዑመር
ነብያችን ሰለላሁ ዐለይሂ ወሰለም ጀናዛ ተቀምጦ ሊያሰግዱ ሲሉ ዑመር ከፊታቸው ቆም ይላል። በኋላ እንኳን ድፍረቴን በጣም ገረመኝ ይላሉ። ይሄ ሰውዬ ሊሰግዱበት ከሌላ ገዝዋ ቀን ያላትን እየዘከሩ እዚህ ቦታ ይሄን ቀን ይሄን ያለ ሰውዬ እኮ ይሄን ያለ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ የሰገዱበትን ምክንያት እዛው ቦታው ላይ ዘከረና ተበሱም አረጉና እስኪ ከፊቴ ትንሽ ምን አርግልኛል ወደ ኋላ ሆነልኝ። መስገዳቸው እኮ ነብያችን ሰለላሁ ዐለይሂ ወሰለም አይጠቅመውም ለሰውዬው ምንም አልጠቀመውም። ሕቅባቸውንም ሰጥተውታል ብለናል። የውስጥ ልብስ እንዲከፈንበት ልጅየው ትክክለኛ ሰሃቢ ስለነበረ እዛም ገዝዋ ላይ ሲመለስ መንገድ ጠብቆ መዲና በር ላይ አነ ዘሊል ወረሱሉላህ ሰለላሁ ዐለይሂ ወሰለም አልዓዝ ካላልክ አትገባትም አሉ ልጅየው አባቱ። አለዛ ይኸው ሰይፍ እተረፍ እኔ አዘልነኝ ረሱል አለይሂ ሰላቱ ሰላም እንድናቸዋል አዛለ ገባ ፈቀደለት ልጅ እና ልጁ ነብያችን ሰለላሁ ዐለይሂ ወሰለም እንዲገደል የምትፈልግ ከሆንክ እኔ የአባቴን ጭንቅላት ቆርጬ አመጣልሃለሁ ይላቸው ነው። ሌላ ሰሃቢ ግን እንዳይገለው። ምክንያቱም እንግዲህ ይሄ ዝምድና የሚባል ነገር ከባድ ነው። አባቴን ገሎ ሌላ ሰው ደግሞ ያንን ሰሃቢ ተናኮልና እኔም አብሬ እንዳልጠፋ መገደል ካለበት ምን እንድናረጋለሁ ይል ነበር። እኔ አመጣልሃለሁ ጭንቅላቱን ይል ነው። አይ ነህሲኑ ኢለይ አይገደልም ማለት ነብያችን ሰለላሁ ዐለይሂ ወሰለም ተአሊፋል لا تأليف إلى آخر الرمق انجدي ألقى. طيب على كل الأحوال نفاق إيه انجدي نفاق اعتقادي بالا بقرآن في سورة النساء بدنيا من عندهن مذبذبين بين ذلك لا إله هؤلاء ولا إله هؤلاء يواللوناج جزاءهم في الآخرة سناقر دقم إن المنافقين في الدرك الأسفل من النار ولن تجد لهم نصيرا إلا الذين تابوا يمتع للذات توبتنا أسلفنا لترسنهم كتاب. سلزي نفاق كبير تلق نفاق اسلمنان بملاش تناقرو كفرن بقلب مقاطر تلق نفاقنا السم كفرنا. أما النفاق العملي السو كباد وانجلنا لكنه لا يخرج من إيالنا آيات أم كاملة. سلزي ይሄን ያህል ስለኒፋቅ ካል ኒፋቅን መጠንቀቅ ምን አለብኝ ይሄ ድሮ የነበሩ ሙናፊቆች ናቸው አይባል። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ጁሙዓ ሲያሰግዱ ሰቢህንና ጋሽያን እንደሚቀሩ ሁሉ ጁሙዓ ሶላት ላይ ይቆያሉ። አልጁሙዓንና አልሙናፊቁንም ይቀራሉ። في الصحيح የሰበተ ነገር ሲያሰግዱ ሰዎች መጀመሪያ ረካዓው ላይ ፋቲሃን ሰግደው ቀርተው ከፋቲሃ በኋላ ማንን ይቀራል? ሱረቱል ጁሙዓን ይቀራል። ሁለተኛው ረካዓ ላይ ሱረቱል ፋቲሃን ቀርተው ሱረቱል ሙናፊቁን ይቀራሉ። ሰበቡን ሲዘክሩ አይማዎች እንግዲህ ስለ ጁሙዓ አህካም ትነገራለች ሱረቱል ጁሙዓ ያንን እንዲረዱ ሰዎች። ሁለተኛይቱ ደግሞ ስለ ሙናፊቆች ስለምትናገር ሙናፊቆች ስለሚሳተፉ ጁሙዓ ላይ ሌሎችም የሙናፊቆችን ባህሪያቶች እንዳይላበሱ እንዲጠነቀቁ እነዛ ሙናፊቆችም ደግሞ ከዛ ጸባይ አላህ የሻለት ካለ ከዛ ከጸባው እንዲወጣ እንዲጸጸት ለዚህ ሲባል መሽሩዕ ናቸው ተብሏል። ጁሙዓ ላይ እነዚህን ሁለቶቹን ሱራዎች መቅራት አንዳንድ ጊዜ ደግሞ ሰቢህንና ጋሽያን ያም ህክማ አለው ተብሎ ስለዚህ እኔ ምን አለብኝ አይባልም። ከኒፋቅ اعتقاديም ሆነ አመሊ ልንርቅና ልንጠነቀቅ ልንፈራ ይገባናል። ወደሚቀጥለው ፊቅራ ስንገባ ዑንዋን ምን የሚል ሰጥተውታል? الإيمان يزيد وينقص። እንግዲህ ሙዕተቀድ አህሊ ሱና ወልጀማዓ ብዙ አድላዎች ተዘክረዋል ካሁንም በፊት በሌላ ሙናሰባ ኢማን የሚባለው ነገር ይጨምራልም ይጎላልም ብሎም ላንዲያውም ሊጠፋ ይችላል። በዚህ ዙሪያ طيب ምን ይላሉ? ወዕለም ወቃሉ አነ ዱንያ የምትባለው ዓለም እንግዲህ ይሄ ዱንያ ማለት የአድና ተእኒስ ነው። አድና ማለት ሙዘከር ሆኖ ቀረብ ሲል አድና ይባላል። ሙአነሳ ሆና ደግሞ ቀረብ ስትል ምን ትባላለች? ዱንያ። አፍضልና ፍضላ እንደሚባል አህሰንና ህስና እንደሚባል እንግዲህ ቅርብ ዓለም ናት ዱንያ።
እንግዲህ ብዙ ቆይታለች ልትል ትችላለህ ላኪን አላህ Subhanahu Wa Ta'ala ዱንያ ብሎ የጠራት ሊቁርቢሃ ዘዋሏ ምንድነው እየተባለ ነው وما أمر الساعة إلا كلمح البصر أو هو أقرب كأنهم يوم يرونها لم يلبثوا إلا عشية أو ضحاها ثلاث دنيا تشعلن بعد دنيا دار إيمان وإسلام يا إيماننا يا إسلام أجرنا تعالوا ينقدي سويو دنيا باتقالي منات يالون صاحب الكتاب دار الإسلام نات دار الإيمان نات يالون وهذا يحتاج إلى تفصيل كما ذكر الشارح يدي دنيا لا يالن بتاجر سلمنان يطبقه كهنا يبلاينته لمسلموش كهنا شاعر الدين مطبق كهنا يا مسلم آمير نورو ولي الأمر نورو يا دار من يبالال نم يبالو دار الإسلام نم يبالو دار الإيمان يبالال دار الإسلام يبالال وإلا الغلبة للكفار كهنا شرائع الدين ما يطبق كهنا الصدق من يبالال دار الكفر يبالال سلزي إطلاقه ليس سديدا دنيا ندالج دار الإيمان والإسلام نات مالته صلاح فيه نظار باهن بالنو تفصيل بس ملكنا وبلو انقدي إن أندلسن يتقسالو نسو انقدي في يوم من الأيام أهون سبين ميلوت ويا اسبانيا يلوت على عربوتشو في يوم من الأيام كانت دار إسلام وإيمان والآن ليست دار إسلام وإيمان طيب انقدي سلزي دنيا مالت دار إيمان وإسلام أهم بالنا ونردالن بتفاصيل فأمة محمد صلى الله عليه وسلم إذا نيون أمتنا يالله يهن لقران يا نبياتنا صلى الله عليه وسلم أمة يساتشو هزبوش يساتشو انتكتايوش مالتنا ونقدي أمة لولد تكفلا أمة الدعوة مبالال وهذا الناس كلهم أمة الإجابة مبالال السنة يتفلقواهم ነብያችንን ሰለላሁ ዐለይሂ ወሰለም ያላህ መላእክተኛ ናቸው እሳቸው ይዘውት የመጡት ነገር ሁሉም ትክክለኛ ነው ብለው የተከተሉ ምን ይባላሉ እነሱ ኡመተል ኢጃባ አቤት ብለው እሳቸውን የተከተሉ ኡማዎች ማለት ነው እነሱ ናቸው አሁን የሙሐመድ ሰለላሁ ዐለይሂ ወሰለም ኡማ فيها مؤمنون مسلمون ውስጣቸው ምን አላሉ ሙእሚኖችም አሉ ሙስሊሞችም አሉ عندي أركان الإيمان أركان الإسلام ብዙ ጊዜ ቀርተና ስለዚህ ደረጃው من درجة الإيمان والإسلام ማንኛው ይበልጣል ብለና ثلاث مراتب ذكرنا إيمان إسلام وإيمان وإحسان ስለዚህ የነብያችን ሰለላሁ ዐለይሂ ወሰለም ኡማዎች ውስጧ እዛች ኡማ ውስጥ فيها ሚለው ይሃ ضميሩ ወደ ኡማ ይመለሳል እዛች ኡማ ውስጥ አለ ሙእሚኑና ሙስሊሙና ሙእሚኖችም አሉ ሙስሊሞችም አሉ في أحكامهم بفردوچاچو ومواريثهم እንግዲህ تفصيل بعد التعميم ይባላል احكام የሚለው እንግዲህ ሁሉንም ያጠቃልላል ደግሞ من عطف الخاص على العام يሆነን በውርሻዎቻቸው مواريث የሚራስ ጀምዕ እንግዲህ ሲወራረሱ ነብያችን ሰለላሁ ዐለይሂ ወሰለም የተከተለ ሙስሊም من اهل القبلة ከሆነ እርስ በርሳቸው ምን ያደርጋሉ ይወራረሳሉ ያው በዛው በተባለው شرط ميورس كونه بمورارس وذبائحهم بردوچاچو እኔ ያረድኩትን ትበላለህ ያረደውን አንተ ምን ታረጋለህ ትበላለህ የذبيحه جمع ذبائح والصلاه عليهم ሲሞቱ ደግሞ በእነሱ ላይ ምን በማድረግ በመስገድ من اهل القبلة ከሆነ من امه الاجابه ከሆነ ወደፊት ይዘረዝራሉ ከሞተ ወይ ሙእሚን ወይ ሙስሊም ስለሚሆን ወይ ሁለቱንም ስለሚሆን ምን ታረጋለህ እንግዲህ ሙስሊምና ሙእሚን ይለያያሉ ብለናል እንደ አህሊ ሱና ወል ጀማዓ እንዳደረ ዛ في سوره الذاريات የሆነ አያ አለ ሁለቱንም ወስፎች ስላካተቱ ነው አንዴ ሙእሚኑን አንዴ ሙስሊሙን ብሎ የወሰፋቸው ብለን እዛ في شرح ابن ابي العز አሳልፈናል ሁለቱም ባህሪ ምን ተላረጉ ነው ብለናል ስላሉ ነው እሳቸው ዘንድ طيب ስለዚህ والصلاه عليهم ማለት እነሱ ላይ በመስገድ ማንኛውም ሙስሊም ከሆነ ከእስልምና ካልወጣ ሲሞት ምን ይደረግበታል ሶላት الجنازه ይሰገድበታል እንግዲህ ሶላት الجنازه ላይ ምን ይባላል اللهم اغفر له وارحمه وعافه واعف عنه
واكرم نزوله واستع مدخله الى اخر الدعاء ብዙ ዱዓዎች አሉ ማሐፈዝም ያስፈልጋል ቁመንዝም አይባል ሐፍዞ ባይሆን አንዷን እንኳን ነው ጀናዛ ሲመጣ ሴትም ሆነች ወንድ ይሰገድበታል ሙስሊም ኡመተል ኢጃባ ውስጥ ያለ ከሆነ በእነዚህ አህካሞች ሙእሚኖችም ሙስሊሞችም ናቸው لا تشهد لأحد لا تشهد ይቻላል በጀዝም ለአንድ ሰው እንዳትመሰክር አሉ بحقيقة الإيمان ሐቂቃ ማለት እንግዲህ የሰውዬ ተጠቀሙት ካሚል الإيمان በመሆን ማለታቸው ነው ሙሉ الإيمان المطلق እና مطلق الإيمان ምንድነው ብለናል አለ الشيء المطلق ومطلق الشيء ይለያያሉ ብለን የሚባለውን ልብ እንላለን ስለዚህ ሐቂቃ በማለት የፈለጉት ምንድነው ያልኩ ነው كمال الإيمان مولو مؤمن نو بلا أتمسكر آل حتى يأتي اسكمي متى درس اسكمي فسم درس آل بجميع شرائع الإسلام يسلم النان هققاتوش بعد تك علي اسكمي متى اسكمي سرا درس الإيمان المطلق على بلا حقيقة الإيمان بلو عبارة رقص ساتشو بزان لا تمسكر فإن قصر في شيء من ذلك يزيد وينقص عنوانه بلنا أون قالنو من شرائع الإسلام يتوسن أساطرو يالسرو قالو كان ناقص الإيمان من هنا قالوا كإيمان النوات أولا عند أهل السنة والجماعة من هنا نثبت له مطلق الإيمان ولا نعطيه الإيمان المطلق كامل الإيمان عن اللوم لكن من النلوال ሁለት አባባሎች መሽሩዕ ሆነው አሉ ብለናል አንደኛ አሁን እንዳሉት ናቂስ الإيمان ይያልነው ስለዚህ الإيمان نقص ولا ما نقص ከነቀሰ ደግሞ يزيد ولا ما يزيد ሁሉንም የታዘዘውን ከፈጸመ የተከለከለውን ተከለከለ نعطيه الإيمان المطلق كامل الإيمان እንለዋል የተወሰነ ተቅሲር ከሸራዓ الإسلام ካጓደለ እንግዲህ አንዳንድ የተዘዙትን ተወ ወይ የተከለከለውን ከፈጸመ من እንለዋለን إما نعطيه اسم الفاسق فاسق بمعصيته እንለዋለን مؤمن بإيمانه ወይ ደግሞ مؤمن ناقص الإيمان ይሄን በደንብ ማወቅ ያስፈልጋል ምክንያቱም በፊት የነበሩ ወይም ደግሞ ያለፉ አሁንም የነሱ አዝናቦች አሉ ወደ ሶስት ይከፈላሉ ብለናል በሙስሊም ሆኖ ሲያበቃ ትላልቅ ወንጀሎችን የሚሰራና አካል خوارجዎች ምን አረጉት ብለናል اخرجوه عن الإسلام نهائيا في الدنيا وفي الآخرة من النار يكفر بالكبير الزام مصيره النار خالدا مخلدا فيها إذا إيه معتزلة مبالو طائفة من يلالو بلنا في الدنيا منزلة بين منزلتين من دهنو بين قديم من أصولهم الفاسدة الخمسة عندنا القول بالمنزلة بين المنزلتين بدنيا من أن لهم مال كافر عن لهم مسلم عن لهم ሁለት መካከል ደረጃ አለው እዛኛው ዓለም ሲሏቸው እዛማ ሙኸለድ في النار ነው ስለዚህ ኸዋሪጆች ጋር ያለው ልዩነት ዛሂር ያባባል በምላስ ላይ ያለ ብቻ አባባል እንጂ መስሩ في النار خالدا مخلدا فيها ከሆነ ይሄ የማን መስር ነው የካፊር ነው የሙእሚን መስር ነው ካፊር መስር ስለዚህ አህሉ ሱና ወልጀማዓ ግን አስለን ኢማን ካለው ሰውየው ይሄን ሙጥለቀል ኢማንን لا يسلبونه አይቀሙትም ኢማኑ ደከም ያለ ነው ወይ ደግሞ ኢማን ስላለው ሙእሚን ነው ይላሉ በተራቸው ወንጀሎች ደግሞ ምንድነው ይላሉ ፋሲቅ ዓሲ የሚባል ስም ይሰጠዋል وفي الآخرة ምንድነው ብለናል مفوض الى رب ከባኢር እየሰራ ሳይቶብት የሞተ ሰው ምን ብለን ነው ምናምነውኛ አላህ Subhanahu Wa Ta'ala ወደሱ እናስጠጋዋል ከፈለገ የዛን የወንጀሉን ያህል ይቀጣውና ምን ያረጋዋል ወደ ጀነት እንዲገባ ያረጋዋል ከፈለገ ደግሞ من اول الامر ያንን ማዕሲያውን ምን ያረጋዋል ይመረውና ሳት ሳይገባም ጀነት ሊያስገባው ይችላል አላህ Subhanahu Wa Ta'ala ስለዚህ ኢማን እንደሚጎል እንደሚቀንስ ዑንዋን ያረጉለት ይሄንን በማየት ነው حتى يموت እስከሚሞት ድረስ حكሙ ይሄ ነው وعلم إيمانه يا إيمانه أوكتالو إلى الله تعالى
ወደ አላህ Subhanahu Wa Ta'ala ነው የሚመለሰው ታሙል ኢማኒ አው ናቂሱል ኢማኒ ሙሉ ኢማኑ የተሟላ ይሁን ታመ ይላል ያኛው ቀራዋለሁ ያኛውን መትን ብቻ ተፍሲሩ ዘላይ ብቻ ነው የምንፈስረው ብለን ወይ ኢማኑ የተሟላ ይሁን ናቂስ እሱ ወደ አላህ ኢላ ማ ظهر لك ላንተ ግልጽ የወጣልህ ሲቀራሉ من تضييع شرائع الإسلام የእስልምናን ህግጋቶች ከማጥፋት ከማጓደል እንግዲህ ሰውየው ባንተ ላይ ተዲዕ ካላረገ ኢማኑ ሙሉ ይሁን ታም ይሁን አላህ ነው የሚያውቅ ግን አንተ ምን ሆነል ሰውየውን ስታየው لا يأتي ببعض شعائر الإسلام شرائع الإسلام ያጓድላል የታዘዙትን የተከለከለውን ደግሞ ምን ያረጋል ይዳፈራል ይሄ ከሆነ ምን ማለት ትችላለህ አንተ قدم بتبالو مسرت تردال طيب حديثه كما في الحديث الذي أخرجه البخاري 5778 حديث هلال صحيح البخاري معي ومسلم في أوائل الصحيح ما هو 57 حديث من حديث أبي هريرة رضي الله عنه ስለዚህ የመትኑን የኛውን ደግሞ የሚለያዩበት ቦታ ካለ መትኑን ፈጠና አድርጌ ቀራዋል واعلم እንግዲህ الإيمان يزيد وينقص عنوانه بأن الدنيا دار إيمان وإسلام وأمة محمد صلى الله عليه وسلم قدم بفانو إيه بواب فيها مؤمنون مسلمون في أحكامهم ومواريثهم وذبائحهم والصلاة عليه ولا نشهد قدم ولا تشهرنا لنا ولا نشهد بنون الجمع لأحد بحقيقة الإيمان حتى يأتي بجميع شرائع الإسلام حقيقة نقدي بكمال بلنا فإن قصر في شيء من ذلك كان ناقص الإيمان حتى يتوب واعلم ينقدي يلتاوق لك ولنا أن إيمانه إلى الله تعالى تام الإيمان أو ناقص الإيمان ميمون الناس وادون الزلاي دقمو بنصب بفتح الركوال الزلاي تامو بلو ضبطوها إلا ما أظهر لك من تضييع شرائع الإسلام زلاي دقمو إلا ما أظهرنا እንግዲህ ይለያያል ظهر لك ማለት لازم ነው أظهرك هنا ሰውየው ምን አረገልህ ግልጽ ያረገልህ ሲቀር እሱ ሲቀር አሉ ስለዚህ ተቅሲር ያረገ ሰውዬ ምን ይባላል ያው ናቂስ ይሆናል ኢማኑ ወይም ደግሞ ሙእሚን بإيمانه عاصم بمعصيته أو فاسق بمعصيته የሚባል እንሰጣዋለን في حكمه الأخروي قدم እንዳልነው እንላለን እና ዝላይ ሰዎችን ያላግባብ في اعراض الناس ከመናገር መቆጠብ ያስፈልገናል እንግዲህ አላህና ባሮቹ መካከል ምን አይደረግም ብለናል ይሄን ማለት ደግሞ ይሄንን አህሉል ቢድዓ والفرق المنحرفه ከጁና ይተቀሙታል እሱ ሌላ ያ ሰውየው ኢዝሃር ካረገ ሰዎችን ወደ መጥፎ የሚጣራ መሆኑ ከታወቀ ይሄ ደግሞ ምን የለውም ተብሏል غيبه የሚባል ነገር የለው እሱን ታስጠነቅቃለህ ብዙ ማስረጃዎች ኪታብን ወሱነተን አሉ እሱ ሌላ ነው ይሄ ሰውየው ለራሱ ምን ያረጋል ሸራዓ አልእስላምን አልፈጸመም አንዳንድ ሚታዋቸው ትእዛዞች አሉ አንዳንድ ደግሞ የሚዳፈራቸው ወንጀሎች አሉ ይህ ሰውዬ እኛ ከአህል ሱና ወልጀማዓ በዚህ ሰውዬ ዙሪያ ያለን እምነት ምንድነው ምንለው ተዲዕ ሲያደርግ እኮ ይዛራ አረጋል እየታወነው አንዳንድ ነገሮች እየሰራ ነው ምን ትለዋለህ ሰውዬ ሙእሚን ነው ላኪን ናቂስ الإيمان ወይ ደግሞ ሙእሚኑን بإيمانه فاسق بمعصيته የዱንያው መጠሪያው ይሄ ነው በዱንያ በዚህ ይሰየማል በዛው ላይ ተውበቶ ከሞተ التوبة تجب من بلنا ما قبلها توبة شرطنا عمالته كتوبته يالفون الله يمرون نرجو له ماذا الجنة بزاو بمعصيه ላይ ያለ ከሞተም ይሄ ናቂስ الإيمان የሚለው ስም ከሱ ምን አይሆንም ነው ምንለው አለ ስለዚህ እዛ ላይ ሙፈወድ ነው ኢላ ረቢህ ቅድም ባልነው አይነት ተፍሲል መረዳትና ማወቅ ይገባናል طيب
الصلاة على من مات من أهل القبلة سنة عنوانه هيلا قد من أهل القبلة بموت سوية لاي مسجد من دنوالو سنة يعني من قد الردات على اللبن قدم يالناتشو እንግዲህ ወደ ቢድዓ እየተጣራ ከሆነ ሱናን ያንቋሸሸ አህለ ሱናን እየተሳደበ እሱ ከሆነ እሱም ሌላ ባባለው ተብሏል አሁን አልሙሂም ማንኛውም ሙስሊም ከተባለ من امه الاجابه من اهل القبلة ከሆነ በዛ ላይ ሆኖ ከሞተ من عوام المسلمين صلي ያስተምሩን والصلاه مسجد على من مات በሞተ ሰውዬ ላይ ሴትዮም ብትሆን ያውናት እንግዲህ ምን የሚለው ለሁለቱም ይሁን من أهل القبلة كقبلة بالبيتوች እንግዲህ የኛ ቂብላችን ወደ የት ነው ያለው ካዕባ ወደ ካዕባ ዙሮ የሚሰግድ من أهل القبلة ይባላል እነዚህኞቹ ابتلانا الله بهم ወደ ካዕባ ዙሮ አይሰግዱ እነሱ አይሰገድባቸውም اليهود والنصارى ومن ناصرهم وشايعهم ስለዚህ ሙስሊሞች ማለት ነው ወደ ቂብላ ማለት ወደ ቂብላ ዙሮ የሚሰግደው ሙስሊም ብቻና ብቻ ነው ሌላ ወደ ካዕባ ዙሮ የሚሰግድ የለም يعادون الكعبة طيب ስለዚህ من اهل القبلة በሞተ ላይ መስገድ ሱና ነው አሉ እንግዲህ አንዳንድ ወንጀል የፈጸሙትን በዝርዝር ሊያመጡልን المرجوم والزاني والزانية والذي يقتل نفسه كما في الحديث الذي أخرجه مسلم تعالاتشو 978 حديث إلى من حديث جابر رضي الله عنه وغيرهم من أهل القبلة والسكران وغيره الصلاة عليهم سنة الزهم لا يهنني لا والصلاة على من مات من أهل القبلة سنة والمرجوم والزاني والزانية والذي يقتل نفسه وغيره من أهل القبلة والسكران وغيرهم الصلاة عليهم سنة لأننا قموا لنا هنا نفسرنا قدي والصلاة مسجد بلنا على من مات بموت أكال لاي من أهل القبلة كقبلة بالبيت سنة نوع قدي الزم مسألة حديث لاي فقه لاي بزون لفعلنا يا شباب إنه المسائل قدي لما أقنعنيت لما اسمامات አንዳንድ ኢማም በዚህ በከሌላ አይሰገድም በእንደ አይነት ሰዎች ላይ አይሰገድም የሚሉ አቋዋሎች ስለምናገኝ ይሄ ሰውዬ ግን ዋናውን ፍሬውን ያስቀመጡልን ነው አርጀሁም ይሄ ነው እንግዲህ አንድ ሰው ሙስሊም ነው ከተባለ እስከሚሞት ድረስ የሞተው በእስልምና ሃይማኖት ላይ ነው ከተባለ የሆነውን ይሁን ምን ይደረጋል እየተባለ ነው ይሰገድበታል ግልጽ ነው አባባሉ ያጀባ ከሚላ ወጥቷል ከተባለ እሱ ምንድነው አይሰገድበት طيب ይሄ عموما እንደዚህ እንረዳለን በተፋሲል ሲያመጡልን المرجوم بدي رجمንም ቀርተናል مسائل فقهية عدت أو أمور فقهية عدت من المسائل الاعتقادية لا يزعون ولا مجمرة يقرانه من دنه رجم حقنا وتبلوال تشالون بلا نالز فلازم مرجوم مال السويه ويسيتيوا محصن ወይ محصنانات ዚና ሰርቻለሁ ብሎ አባዛኛው እንግዲህ በሸሪዓ በእስልምና በታሪክ ደረጃ ረጅም የተደረገ ተመስክሮበት የለም ብለናል በምንድነው ረጅም የተደረገው ብለናል በእዕትራፍ ስለዚህ በረጅም ተገደለ ወይ ተገደለች ሴትየዋ ዚና ሰራው አለች محصن ነው ወይ محصنات ተቀጥቅጦ በድንጋይ ተገደለ እሱ ሰውዬ ምንድነው የሚደረግ ይሰገድበታል مرجوم ማለት እሱ ነው دليلاتنا يا جماعه في الصحيح ያለ ሐዲስ ነው ብዙ ጊዜ አሳልፈናል ሐዲስ ለኡል ወልመርጃን ማየት ይቻላል ሌሎችንም ማየት ይቻላል የሆነ ሴትዮ ዚና ሰራችና ነብያችንን ሰለላሁ ዐለይሂ ወሰለም አጥሃሩኝ አለች ሰዓት ስለሌለ ቅሳውን اختصار አደረገዋለሁ ነብያችን ሰለላሁ ዐለይሂ ወሰለም فامر برجمها ተቀጥቅጣ እንድትገደል ምን አረጉ አዘዙ ፈሩጅመት ተቀጥቅጣ ተገደለች ነብያችን ሰለላሁ ዐለይሂ ወሰለም ሰገዱባት ምን አረጉ ያልን ነው ሰገዱባት ዑመር ከበዳላቸውና አሸድሁም في ምንድነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ዑመር بهذا الامر عمر او في دين الله እንዴት ዚና ሰርታ
በዚና ምክንያት ተቀጥቅጣ ተገላ እንደተሰግድባታለህ ማናቸው ይሄን የሚሉት ያጀበ አሚሩል ሙእሚኒን ዑመር በዛ ሰዓት አሚሩል ሙእሚኒን አይደለም በኋላ ነው طيب ነብያችን ሰለላሁ ዐለይሂ ወሰለም ምን አሏቸው አታይን ሴትዮ እንዴት እንደተወበተ ነፍስን አሳልፎ ነፍሷን ማሳለፍ ለአላህ ብላ ነፍሷ እንዲገደል ከማድረግ የበለጠ ተውባ ታቃለህ ያ የዚህ ሴትዮ ተውባ እኮ ለሰባ ቤተሰቦች ለሰባ ግለሰቦች አይደለም የሚለው ሐዲስ ለ70 በይተን እንግዲህ አንድ ቤት ስንት ሰው ይኖረዋል من اهل المدينه ለሰባ ቤተሰቦች ቢከፋፈል ምን ያረጋቸዋል ይበቃቸዋል ከዚህ የበለጠ ነፍሷን ለአላህ ብላ ከመስጠት የበለጠ ምን አይተህ ታቃለህ ምን አይነት ተውበት ነው የምትፈልገው ብለው ነብያችን ሰለላሁ ዐለይሂ ወሰለም ሰግደውባታል አንዳንድ ጊዜ በተለይ ቃቲለ ነፍስ ከሆነ እንግዲህ ነብያችንም ሰለላሁ ዐለይሂ ወሰለም የሆነ ሰውዬ በመሻቂስ ራሱን አጥፍቶ ለዚህ በቢላዋ ምናምን በሚመስል ነገር አልሰገዱበትም የሚል አለ والحديث في صحيح الامام مسلم እሱ ከሆነ አህሉ ሶላህ ወልወራዕ من يقتدى به زجرن ሰዎች እንዳይዳፈሩ ተላላቅ ሰዎች አይማ ኪባር ባይሰግዱበት ጥሩ ነው ላኪን ከናካቴው ምን አይደረግበትም ይያልና አይሰገድበትም አይባል ይሰገድበታል ላኪን ማንና ይሰግዱበትም እየተባለ አሁን ነብያችን ሰለላሁ ዐለይሂ ወሰለም ራሱን በገደለ ላይ አይሰግዱም ከተባለ ሰዎች ከምን ይቆጠባሉ ህይወትን ከማጥፋት ይቆጠባል ህይወት የሚያጠፋም ሰውዬ ደግሞ ትንሽ ደረጃው ወረድ ያለ መሆኑን እንዲረዳ ሰዎች ከዛ እንዲቆጠቡ እንደዚህ ቢያል ላኪን አሳሰን ሶላት طيب መርጁም ያለው ይሄ ነው ወዛኒ ወዛኒያ ይሄ ደግሞ ዚና የሚሰራ ዚና የምትሰራ ከዚና እንግዲህ ሳይቶብት ሞተ ዚና ይሰራል ሰውዬ ላኪን የሰበተበት ነገር የለም ሐድ አልተቆመበትም ምን ይደረግ ይሄም ሰውዬ ሙስሊም ነው እስከተባለ ድረስ በእስልምና እስከሞተ ድረስ እሱም እሷም ይሰገድባቸዋል እንደውም መስገድ የሚያስፈልጋቸው እነሱ ናቸው ይላሉ አንዳንድ አይማዎች እንደሰገድባቸው የሚያስፈልጋቸው አስለን ምን ያለው ሰው ነው ወንጀል ያለው ሰው ነው እንድትሰገድበት የሚፈልግ ዱዓው ላይ ምንድን ስለምንል ብለና ሹፋዓዎች ናችሁ ብለዋል እኛ ቆመን ሩኩዕ የለ ስጁድ የለ ዱዓ ነው የሚደረገው اللهم هذا عبدك ابن عبدك ابن أمتك احتاج إلى رحمتك وأنت غني من عذابه فقه برحمتك فتنة القبر وعذاب النار እንደዚህ ነው የሚባል ይሄ ባሪያህ ነው የወንድ ባሪያህ ልጅ ነው የሴት ባሪያህ ልጅ ነው አንተ እሱን ከመቅጣት የተበቃቃህ ነህ እሱ ያንተን ረህማ ይፈልጋል በረህመትህ የቀብርንም ቅጣት እዛ የጀሃነምንም ቅጣት አንተ ጠብቀው ብለን ሹፋ ዱዓ እኮ ነው የምናረግ ስለዚህ አዛኔ ወዛኔ ሴትም ወንድም ዛኒ ሳይቶብት ቢሞት ይሰገድበታል አሉ والذي يقتل نفسه ህይወቱን የሚያጠፋ እሱም እንግዲህ አልአውላድ ዝም ሸርሑ ላይ ተቀስ አድርገዋል ታያላችሁ ረቅም الحديث የሶሒህ ኢማም ሙስሊም አምጥተዋል እሱም ሳይቀር ይሰገድባቸው وغيره من اهل القبلة አሁን ከነዚህም ሌላ ያለ ባይሆን እንግዲህ بشرط كوني من المسلمين اهل القبلة እነማን ናቸው ብለናል ሙስሊሞች ናቸው والسكران وغيره ሚሰክር ሚጠጣ እንግዲህ ሙስሊም ሆኖ አለ ብዙ አለ ሰካራ ግን ስታየው ምን አለው ሰውዬ ኢማን አለ ይጠጣ ከኢማኑ አልወጣም ሲሞት ሰውየው በእስልምና ላይ ነው የሞተው የሚባል ከሆነ ምን ይደረግበታል ይሰገድበታል طيب الصلاه عليهم سنه በዛት አሰሩልን በእነሱ ላይ መስገድ እንግዲህ ሱና ነው ያው ተፋሲል አቅዋል الائمه ካመጣት ብዙ ዝግብ ውስጥ እንገባለን ብለናል ይሄ ሰውዬ ግን ስብስብ አድርገው እንግዲህ ያ ሸባብ ይሄንን ምን ይዘውኛ ብለናል حتى ኪታብ አቃይዲ ነው ያልን ነው ኪታብ አህካም ስለ አህካም ይናገር ሳይሆን አስሉ ስለ አቂዳ ነው የሚናገረው እዛ ውስጥ አመጡልን ስለዚህ ምን ይዘው ሁክም አሁን እንግዲህ ያዝናቸው አንደኛ የጀመርነው ላበሰ ቢሶላት في الصراويل ብለናል ከዛ በኋላ النفاق الاعتقاد النفاق الاكبر استواوقونا النفاق العملي الاصغر ደግሞ እሱ ከሚላ ያወጣም ብለናል ከዛ ቀጥሎ እንግዲህ እስልምና ወይም ኢማን የሚባለው ነገር ደግሞ እንደሚጨምር እንደሚቀንስ
ኢማኑን አሟልቶ የታዘዘውን በሙሉ የሚፈጽምና የተከለከለውን የሚከለከል ከሆነ ሰውየው نثبت له الإيمان المطلق المطلق የሚባለውን ኢማን መካሚል የሆነ ማለት ነው እሱን እንጠቀማለን በሱ ዙሪያ የሚያጓድል ከሆነ ትንሽ ከታዘዘው የሚያጎል ተከለከለውን የሚዳፈር እሱ لا نسلبه مطلق الإيمان ولا نعطيه الإيمان المطلق እሱን አንሰጠውም ብለናል ሰውየው ሙስሊም ነው ሙእሚን ነው እናቀው ነገር የለም ሸራዒን ያማላ አያማላ የታዘዘውን ያማላ አያማላ እሱን ደግሞ ሁለቱንም ስም እኛ ሳንሰጥ ኢማኑን ምን እናረጋለን አላሁ አዕለሙ በኢማኒሂ እንላለን ታሚሁን ናቂሲው አላወቀውም ሰውየው የታዘዘውን በሙሉ ያሟላ ያጓል የተከለከለውን ይስራ አይስራ መታቀው ነገር የለም ግን ሙስሊም ሙእሚን ነው እሱ ኢማኑን ወደ ማን እናስጠጋለን ይያልን ወደ ኻሊቁ እናስጠጋዋለን ሙሉ ይሁን ኢማኑ ጎደሎ ይሁን እኛ ኢዝሃር ያረገልን ነገር እስከለለ ድረስ ምን ማድረግ አንችልም ወደ አንደኛው ማድረግ አልኢማን المطلقን መስጠት አንችልም ከሙጥለቅ الኢማን ግን አናወጥ ኢማኑ ታምነው ናቂስ ነው የሚለውን ነገር ወደ አላህ Subhanahu Wa Ta'ala እናስጠጋዋለናል ከዛ በኋላ ደግሞ الصلاه على من مات من اهل القبلة መጨረሻ ያያዝነው ማንንም ይሁን ማን ቃዒዳ ተናግረዋል وكذلك الاحتماء ካመጡ ያመጣሉ ካላመጡ አንድ ሰውዬ ነው ሙስሊም ነው እስከተባለ ድረስ ለራሱ የሚሰግደው ሶላት ሶሒህ ነው እስከተባለ ድረስ ሶላቱሁ ሶሒሃ ናት እስካልን ድረስ ምን ማድረግ ይቻላል እሱን ተከትሎ መስገድ ይቻላል ሰውየው ሶላቱ ለራሱ የሚሰግደው ሶላት ምን ነው እስከተባለ ድረስ ትክክለኛ ሶላት ነው ሙጅዚአ ናት እስከተባለ ድረስ ተከትለ መስገድ ይችላል እንደዚህ ቃዒዳዎችን መያዝ አይ በቢድዓ በሆነ ነገር ናቂድ ምን ነዋቂድ الدين ይመጣልናል እዚህም አሁን ጀመርነው ላይ ያንን ሰርቶ ያረገውን እንኳን ዒባዳ ቢያደርግ ዒባዳው ንፉዝ የለውም ከሱ ዒባዳው ሶላቱ አይቆጠርለትም ከተባለ ደግሞ ይሄ ሰውዬ ምን ማድረግ አይችልም ለራሱ መስገድ ስለማይችል ሰዎችንም ምን ማድረግ አይችልም ቢታል ማስገድ አይችልም ይሄ ነው نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد